የቃልና የሰላምዬ የስቃይ ፈተና እዚሁ ላይ ተጠናቀቀ። አቶ በኃይሉና ዶክተሩ ተስማምተው የዲኤንኤ ምርመራ ካደረጉ በኋላ ሳሚም ደግሞ ቃልን ሲጥ አድርጎ በቢላዋ ያዛትና ስሚ አንቺ ማትረቢ ጉደኛ፣ እያንዳንዱ የተፈጠረውንና እየሆነ ያለውን ነገር እንዲሁም ደግሞ የሰላምንና የቃልን ውጤት እንዴት አባሽ አድርገሽ ነው የቀየርሽው? አለና ማንቁርቷን ሲጥ አድርጎ አሰቃያት። እሷም ደግሞ ምንም ነገር እንዳላየችና ምንም ነገር እንዳልሰራች አድርጋ ስትነግረው እጅጉን በጣም የሚያሳዝንና የሚገርም ነገር እየተፈጠረ ሳለ ብሌንም ከዛ ከቤት ኮተቷን ሰብስባ ወይዘሮ ሰላምን ተሰናብታ ከወጣች በኋላ ቃልም ይሄማ መሆን የለበትም ብሌን፣ አንቺ ከዚህ ከቤት ካመለጥሽ የሚፈጠረውና የሚከሰተው ነገር በጣም ከባድ ነው። ስለዚህ ይህንን አምኖ መቀበል ያቅተኛል። እያንዳንዱ የተፈጠረና እየሆነ ያለውን ነገር ስነግርሽ አምነሽ መቀበል አለብሽ። ያ ካልሆነ ግን የሚገጥምሽ ከባድ የፈተና ስቃይ እዚሁ ላይ ማቆም አለበት። እኔ በተደጋጋሚ እውነቱን ለመናገር አንቺን በፍጹም ልተውሽ አልችልም፣ ተረግጬ ይዤ እዚሁ አሰቃይሻለሁ ብላ ስትል፣ ሰላም ደግሞ እጅግ በጣም በሚያሳዝንና በሚገርም ሁኔታ አረብ ሀገር ስሰራ ለልጄ ብዬ የገዛሁት ሀብል ነበር፣ ቦታው ደግሞ አንቺን ነው የሚመጥነው። ብሌን፣ በየትኛውም የህይወት ጉዞሽና መንገድሽ ከፍቶሽ ማየትን አልፈልግም። አንቺ በጣም ጥሩ ልጅና መልካም ልጅ ነሽ። ስለዚህ ምንም ቢፈጠር ምንም እየመጣሽ እንድትጠይቅኝ እፈልጋለሁ አለችና ሰላምዬ እጅጉን በጣም በሚገርም ሁኔታ አንገቷ ላይ ያንን ካሰረችላት በኋላ እሷም በደስታ ተሞላችና እትዬ፣ አንቺ አሰሪዬ ብቻም አይደለሽም፣ ከምነግርሽ በላይ በጣም ለየት ያልሽና ጥሩ ሴት ነሽ። ዛሬ ላይ ምንም ብትይ ምንም አንቺን የፈለገ ነገር ቢመጣ የምከዳና የምረሳ ሰው አይደለሁም። አሁን ላይ ከምታስቢው በላይ በጣም በጣም አድርጌ ነው ላንቺ ልዩ ቦታና ስሜት አለኝ ብላ ተናገረች። ሰላም ሰላም ሰላም! ውድ የተከበራችሁ የተወደዳችሁ የደሴው አርግ ቤተሰቦች እጅግ በጣም ተወዳጁና በጉጉት ስንጠብቀው የነበረው የአደራ ድራማ እንደቀጠለ ይገኛል። ቻናሉን ላይክ፣ ሰብስክራይብ እያደረጋችሁ አበረታቱኝ ማለት ነው። እጅግ በጣም በሚገርምና በሚደንቅ ሁኔታ አቶ በኃይሉና ቃል ከባድ ችግር ፈጥረዋል። እሱ ምንድነው? ቃል አቶ በኃይሉን ሸምጥጣ ከዳችሁ። ስማ አንተ ጉደኛና ቅሌታም ሰውዬ፣ ዛሬ እውነታውን ለመዘርገፍ ወስኜ ተነስቻለሁ። እሱ ምንድነው? እስከ ዛሬ ድረስ አምቄ የኖርኩትን የህይወት ታሪኬን በሙሉ ልንገርሽ። ሰላም እንድታዳምጭኝ እፈልጋለሁ አለቻት። ምኑን ነው እኔ ልጅ አለች። እኔ የዛኔ ህፃን ሁኜ አንቺ አረብ ሀገር ትተሽ ስትሄጂ የሆነ መጫወቻ ቦታ ብሎ አጎቴ ወሰደኝ። እዛው ጥሎ የተመለሰና ቢያስብና ቢወድ ኑሮ ይጠብቀኝ ነበር። አዲስ አበባ ውስጥ ሁኜ በፍጹም ልጠፋው አልችልም ነበር። አጎቴ ግን ያደረገው ነገር በጣም ከባድና አሳዛኝ ነገር ነው አየሽ። ስለዚህ ምንም ቢፈጠር ምንም አንቺ ለኔ እናቴ ነሽ። ዛሬ ላይ ሁላችንም እንደዚህ ሁነን እኔና አጎቴ የሰራነው ስራ በጣም እንትን ይለኛል አለቻት። ከዛ አይ የኔ ልጅ እሱማ በፍጹም ሊሆን አይችልም። ምንም ቢፈጠር ምንም አንቺ የኔ ልጅ ብቻ ነሽ። ስለዚህ ወደድሽም ጠላሽም እያንዳንዱ የተፈጠረውና እየሆነ ያለው ነገር ንገሪኝ አለቻት። እንግዲያውስ የሰላም የሆነን ንብረት በሙሉ እኔ መውሰድ አለብኝ፣ ሁለታችንም ተጋግዘን መርዝ ማብላት አለብን ብሎ ሲል ታንዴም ሶስቴ መርዝ እያበላናት ነበር።
እያበላውሽ ነበር። ዛሬ ላይ በጣም ጸጽቶኛል፣ ይቅር በይኝ እናቴ ብላ ስትላት፣ አይ ይህማ በፍጹም አምኔ መቀበል አልችልም። እየዋሸሽ ነው አይደል? ቃል ምንም ቢሆን እኮ እኔ እናትሽ ነኝ። እንዴት ይሄን ነገር ልታደርጊ ትችያለሽ? ብላ ስትላት፣ እንግዲያውስ እውነታው ይሄ ነው ብላ አለች። ሰላምም አቶ በኃይሉን አንገቱን አንጠልጥላ ከዛ ቦታ ላይ ያስወጣችው። ውጣ! አንተን በምንም አይነት ሁኔታ ልሰማህም ሆነ ልረዳህም አልፈልግም። እንዳንተ አይነት ወንድም የለኝም። በፍጹም መቃብሬ ላይ እንድትቆምም አልፈቅድልህም ብላ አለችው። እሺ እንደዛ ከሆነማ ሁላችንም እውነታውን ለማጋለጥ እየተገደድኩ ነው። ቃል ያደረሽው ነገር አስበሽበት ከሆነ ነገ ጧት የማትችይው ከባድ ውስጥ ነው የምትገቢው። አሁን ትልቅ ስራ ሆንሽብኝ ዶክተር አለና በዶክተሩ ጋር ደውሎ፣ ዶክተር ቃል ልጇ እንዳልሆነች 100% አውቃለሁ፣ ግን ወደድክም ጠላህም አብረን መስራት አለብን። እንትና ጸጉሯን ቆርጬ ከሰላምና ከቃል አመጣልሃለሁ፣ ለናሙና የሚያክል እሱን ትሞክረዋለህ ብሎ አለው። እሺ እንደዛ ከሆነ ችግር የለውም፣ ግን የሰላምን ጉዳይ እኔ እንዲጨርስላት ነው የምፈልገው። አንተማ በሰዓቱ ከእሷ ጋር ሆናችሁ ሰላምን ልታታልሏትና ሰላምን ታሪክ ልሰሯት ነበር። ስለዚህ ምንም ቢፈጠር ምንም እያንዳንዱ እየተፈጠረና እየሆነ ያለውን ነገር በሙሉ እኔ ብነግራት ከባድ ችግር ትገባለህ። አቶ በኃይሉ እውነት ቃልን ለማጋለጥ ከሆነ የሰላም ልጅ እንግዳ ማናት ብሎ ሲለው ብሌን መሆኑን በፍጹም አሁንማ መናገር የለብኝም። ብሌን ደግሞ ልጇ መሆኗን ካወቀች እያንዳንዱ ያሰብኩትና ያቀርኩት ነገር ይበላሻል። ቃል እመኒኝ፣ አሁን በጣም ተስፋ አስቆርጠሽኛል። አንገትሽን አንጠልጥሌ አምጥቼ እኔው ራሴ ከዛ ከቤት ተዋርድሽ እንድትወጭ እፈልጋለሁ። ከዛ ደግሞ እኔው ራሴ በእጄ ሲጥ አድርጌ ደፋሻለሁ ብሎ ወሰነ። ዶክተሩም በጣም ግራ ስለተጋባው የሚሆነው ነገር ራሱን መቆጣጠር አቅቶታል። በመጨረሻም ደግሞ ወይኔ የዘንድሮማ ይለያል። አሁን ፊት ለፊት መጣልኝ። አቶ በኃይሉ ይህን ሀሳብና እንትንን ሳትቀይር እያንዳንዱን አጋልጬ ነው ጉድ የምሰራ ብሎ ተናገረ። አቶ በኃይሉ ከሚባለው በላይ ራሱን መቆጣጠር አቅቶታል። ቃል ስላበሳጨችውና ስላናደደችው ማለት ነው። ቃል እንግዲህ ከሚባለው በላይ ትልቅ ታሪክና ትልቅ ጀብድ ፈጽማለች። ይህንን ያደረገችው እንግዲህ አቶ በኃይሉና ሰላም ከዛ ከቤት ተጣልተው ወጥተው እሷ የምትፈልገውን ነገር በእጇ ለማድረግ ስለፈለገች ነው። አቶ በኃይሉን ያናደደውና ያቃጠለው ትልቁ ነገር ምንድን ነው? እንዴት አባቷ እኔን አዋርዳ በሰላም ግፊት ከዛ ከቤት እንዲወጣ ትፈቅዳለች የሚለው ነው። ወይዘሮ ገነት ከጎረቤቷ ጋር ቁጭ ብላ ብሌንን እየጠበቀች ሳለ ብሌንም ሰተት ብላ መጣችና እናቴ በይኔ ዳግምን ፍለጋ መሄድ አለብን አለች። የኔ ልጅ አሁንም እንደተቆጣሽና እንደተቀየምሽ ነው እንዴ አለቻት። ለምንድን ነው የማልቆጣው እማዬ? አንቺ ያረግሽው ነገር እኮ ቀላል አይደለም። እኔ አሁን ሰው ፊት እንድነው ማለት አልፈልግም። ዳግምን እንፈልገው ተባብለው ሲወጡ ጎረቤታቸው እንግዲህ ስሚ ብሌን፣ እናትሽ መከራዋን አይታ አሳድጋሻለች። አሁን ላይ እናትሽ በህይወት ስላለኝ ምንም መስሎ አይታይሽም። እች ሴት እየተናደደች እና እየተቃጠለች አንድ ነገር ብትሆን እድሜ ልክሽን በጸጸት ትቃጣያለሽ። ስለዚህ ሁሉንም ይቅር በይና ወንድምሽ አለበት ቦታ ላይ እንፈልግ ተባባሉ። ወይዘሮ ገነትም ምንም ምግብ ሳትበላ ከጎረቤቷና ከብሌን ጋር ልጇን ዳግምን ፈለገች። ዳግም ደግሞ ከጓደኛው ጋር ሆኖ በጭራሽ ወደ እናቱ ጋር መመለስ እንደማይፈልግ እንዲሁም ደግሞ እያንዳንዱ የሰራቸው ነገሮች በሙሉ ያቃጥሉሃል። እናትህ አዝናና አልቅሳ መኖሯ
ላንተ ትልቅ እና አስቸጋሪ ነገር ነው። ስለዚህ እባክህ ዳግም እየተፈጠረና እየሆነ ያለውን ነገር ሁሉም ለበጎና ለመልካም መሆኑን መረዳት መቻል አለብህ። ስለዚህ እባክህ ለተፈጠረው ነገር በሙሉ ይቅር በልና ከእናት ጋር መመለስ አለብህ እያለ እየመከረው ነበር። ቃልና ብሌን ፊት ለፊት ተጋጠሙና ዳጊ የኔ ብቻና ብቻ ነው የተፈጠረውን ነገር በሙሉ እውነታውን እነግረዋለሁ። ዳግም በፍጹም በፍቅር የተጣመረን ሰው ማንም ሊለያየው አይችልም። ቃል አንቺ ድጋሚ ቢልሽ ነው እንጂ ዳግም በፍጹም ያንቺ ሊሆን አይችልም ብላ ስትላት እንደገና ለዳግም መደወል ፈለገች። ስልኳ ላይ ልደውል ስትል ካርድ የለውም ነበርና ወደ ሱቅ ሄዳ ካርድ ሞልታ ስትመለስ ሳሚ ማንቁርቷን ይዞ አንጠለጠላትና ሰሚ አንቺ የማትረቢ ደደብ፣ እያንዳንዱ ያደረግሻቸው ነገሮች ዛሬ ዋጋሽን ታገኛታለሽ። እንዴት እንደዚህ ታደርጊያለሽ? ምንስ ቢፈጠር ምንስ? እኔ በእንደዛ አይነት መልኩ አንቺን አልጠበቅኩም ነበር። ስለዚህ ቀላል ነገር አልሰራሽም። ዛሬ ላይ ደግሞ የእጅሽን ማግኘት አለብሽ አለና አንጠልጥሎ ሲደፋት፣ እሷም ውጤቱ እንዴት እንደቀየረችው በፍጹም መናገር አልፈለገችም። ይባስ ብላ እኔ አይደለሁም ሳሚሻ፣ በሰዓቱ አንተ ከእናቴ ጋር ስላገናኛኝ እንደውም በጣም ደስ ብሎኛል። እንዴት ይሄን ላደርግ እችላለሁ? እንዴት አንተን ልከዳ እችላለሁ? እያለች ማስመሰልና ውሸቷን ዘረዘረች። እሱም ራሱን መቆጣጠር አቅቶት ሲጥ አድርጎ እዛው ሊደፋት ሲል አንገቷ ላይ እንዳለ ቁጥር እያስቆጠራት ነበር። አቶ በኃይሉ ከዶክተሩ ጋር አውርቶ ከጨረሰ በኋላ እጅጉን በጣም አዝኗል። ሰላምና ብሌን እንግዲህ ከዛ ከቤት ለአንዴና ለመጨረሻ ጊዜ ያላትን ስጦታ ሰጥታ ልትሸኛት ስትል ብሌን መቀበል አለብሽ፣ እኔ እናትሽ ነኝ። እናት ለልጇ ስጦታ ስትሰጥ መቀበል አለባት። እኔ አንቺ ከዚህ ከቤት እንድርቄ በጭራሽ አልፈልግም ነበር፣ ግን በቃ በዚች በመናጤና ባስመሳይ ልጅ እንድትሰቃይብኝ አልፈልግም። ስለዚህ እኔና አንቺ እየተገናኘን እንጠያየቃለን ብላ አካውንቱ ላይም ገንዘብ ጽፋ ሰጠቻት። እንግዲህ ቃል የመጨረሻ እቅዷ ብሌንንም ከዛ ከቤት እንዳትወጣ፣ እናቴ በሰዓቱ እኔ ስሜታዊ ሁኜ ብዙ ነገር አድርጋችኋለሁ፣ ይቅር በሉኝ ባካችሁ፣ እኔ ሰሞኑን ልክ አልነበርኩም፣ አንቺንም ብሌንንም አስቀይሜያቸዋለሁ። እዚህ ምድር ላይ እንደናንተ ሰዎች ማን አለኝ? ብሌን ከአሁን በኋላ እኔና አንቺ እህትና እህት ሆነን መቀጠል እንችላለን። ያ ካልሆነ ግን እመንኝ ሁሉም ነገር ባዶ ይሆናል። ስለዚህ እባክሽ ተረጅኝ። መቼም ቢሆን መቼም እኔና አንቺ በእንደዛ አይነት መልኩ ተለያይተን ባዶ መሆን የለብንም። ለእኔ ስትይ ወደ ቤትሽ ተመለሽ ብላ ወደ ቤት አስመለሰቻት ማለት ነው። ወደ ቤትም ተመልሳ ብሌን የቃልን ተንኮል ስላወቀችባት እኔ እዚህ ቤት እንዲሆን የፈለግሽው መጠቀሚያ ስለፈለግሽ እንጂ ለእኔ አዝነሽና ወደሽኝ እንዳልሆነ ጠንቅቄ አውቃለሁ ብላላ። የብሌንና የሰላም ስቃይ የሚያልቅበት ቀን እጅጉን በጣም በጉጉት የምንጠብቅ ይሆናል። በቀጣይ ፓርት በጉጉት እስከምንገናኝ ቻናሉን ላይክ፣ ሰብስክራይብ እያደረጋችሁ አበረታቱ። ሰላም አለይኩም ወራህመቱላሂ ወበረካቱ።